እንዳንቺ አፍ መክፈት ቢሆን እማቃቸውን ነገሮች ብተነፍስ የምትጎጂ አንቺ ነሽ። ለእኔ እህቴ ነሽ። ዛሬ ብንጣላ ነገ መታረቃለ። እንደዚህ አይነት ጥፋት ውስጥና አንቺን ገደል የሚያስገባ ልሰድብሽ ይችላለሁ። ባፌ እዚህ ላይ ሚዲያ ላይ ልናገርሽ ይችላለሁ። ከዛ ያለፈ ይሄ ጎንደር ወሎ ብለሽ ያስጀመርሽውን ጨዋታ ከዛሬ ጀምሮ አስቁሚ። ሳራ እኔ በክብር ነው የምጠይቅሽ። እየሞትን እየተገደልን ስንት መስዋዕትነት እየከፈልን ምድር ላይ ስንት ጀግኖቻችንን ያጣንበት፣ ስንት ምሁራኖች የታሰሩበት፣ ስንት ባለሀብቶች የተሰደቱበት የአማራ ትግል ሲባል እኮ ለደስታና በጥጋብ የወጣንበት አይደለም። ያ ከሆነ አንቺ ብሔርተኛ ነሽ ማለት ነው። ያ ከሆነ አንቺ እኛ የቆምንበትና እኛ የቆምንበት ፖለቲካ ውስጥ አለሽ ማለት ነው። እንደሌለሽ እኔ አውቃለሁ። እኔ ዛሬ ስለተጣላሽ አንቺ ፖለቲካ ውስጥ ዱባይ ላይ ህጉ ስለማይፈቅድ ፖለቲካ ውስጥ አለሽ፣ በኤምባሲም እንደምትፈለጊ በአማራነትሽ እንደምትጠየቂ አውቃለሁ። እኔ ግልጽ ነው የምናገረው። የሰውን ሀቅ አልበላም። በኤምባሲም እንደምትጠየቂ በአማራነትሽ እንደዚህ ትረጃለሽ፣ እነሱን ይህንንም እንደምትጠየቂ አውቃለሁ። ከዛም በፊት ተጠይቀሽ ብዙ ነገር እንደተባልሽ አውቃለሁ። ግን አንስቼ እኔ አንቺ ብሔርተኛ ነሽ፣ አንቺ እንደዚህ አንቺ የምትጎጅበትን መንገድ ስራሽም እንዲበላሽ አልፈልግም። ስራሽን እኔ ጋር ግለሰብ ጋር ነው የተጣላሽው። እንደ ግለሰብ እኔ ጋር ትጣላላችሁ። ችግር እኔ አንድ ግለሰብ ነኝ። ብሔርተኛ እንኳን ለአንቺም ተርፌ ነበር። ለራሴ እኔ መሆን አያቅተኝ። ግን እረፊ። ወደ ብሔርተኛ አንቺንም ይጎዳሻል። እኔና አንቺ እንሰዳደብ እንዘራ፣ የፈለግሽውን ባሽሙር ስደቢኝ፣ ስሜን እየጠራሽ ስደቢኝ። እዚች ላይ ግን ብሔርተኝነት ውስጥ ላይ ይቺ ወሎ ጎንደር ብለሽ ያነሳሻትን ነገር አቁሚ። ለምን ወደ ሌላ ጉዳት ውስጥ ስለምንገባ እኔ ማንንም መጉዳት እንድትጠቀሙ እንጂ እንድትጎዱ አልፈልግም። ስደቢኝ፣ እሰድብሻለሁ። እንደ አንቺ መጥፎ ሰውና ክፉ ሰው አይደለሁም። ያን ጊዜ ኬክ ሁሉ አስቆርሼልሻለሁ። ደምን ባንዴዛ ስታለቅሽ፣ አንቺ ግን ቁጭ ብለሽ አንዲት 340 ኪሎ እድሜዋን ልክ ሲሸረሙጥ የነበረ ባለጌ እኔ ላይ መታ ስታቀረሽ፣ ሙኒት ይሄም ማለት የለብሽም። ሙኒት ይሄም መናገር የለብሽም። እኔ እያለሁ ምንም ቢሆን እኔ መጣቆር አልፈልግም። ዛሬ እንጣላ፣ ግን በሌላ መጣቆር ስለማልፈልግ እኔ እያለሁ ይሄን ነገር መናገር የለብሽም። ብዙ ሰዎች አሁን ጉቺ 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 ትላላችሁ። ጉቺን የምን አድርጋኛለች? እስኪ ንገር። የሚያስረዳኝ ሰው አለ? ዱባይ ውስጥ ያለውን ስንክርክር፣ ዱባይ ውስጥ የሚሰራውን ሴራ፣ ዱባይ ውስጥ ያለችን የሚዲያ ኤምባሲ ጋር እየሄዳችሁ የምታቀብሉት እዚህ ውስጥ ያላችሁ ከአራታችሁ ውስጥ አይደለም? ጉቺ እኮ የምትበደለው ጉቺ በእኛ ምክንያት የምትበደለው እኛ የማናወጣው የማንናገረው ብዙ ነገር እኮ አለ። ብንናገር ስለሚያስጠላ ለምንድን ነው እኔ ለጉቺ ጠበቃ መሆን ይላል? ማናት ጉቺ? ካጠፋ እኔ እናቴ ልጅ ቢሆን አልምረው ሚዲያ ላይ ሙኒት እኔ እና አንቺ ምን አድርገህልኝ ምን ኖ እኔ ለማን ለሳራ ለአንቺም አላደረኩም። ግን አንድ የተወሰነ ጊዜም ቢሆን መልካም ጊዜ አሳልፈናል። አንቺ የሰራሽው አይተሽኝ ምንም አይደለም። ወተሽ ፖለቲካ ልክ ሌላው ላይ እንደምትሰሩ እንደምትቀረጨው ምን አደረግሽ? አይቻለሁ ቴም ከፈለግኩ አስይዛለሁ ስፎክር ይኖረሻል። 3 ወርሽ ምን አድርጌሽ ነው? ምንም አላደረግኩሽ። በጣም ባለጌ ሴት ነሽ። አይ ሌላው ላይ ጆከርን አስይዛለሁ ስለተባልሽ አማራው ተሰብስቦ ልትሸመገኝ ሚጣ አንቺ ቤት ከአንዳንድ ጆይን ብላ ስገባ አንቺ ቤት ላይ ጆይን ብላ ገስት ላይ ስገባ እኔ ነኝ ደውዬ ያስወጣዋል። ማንም አንቺን የሚሸመግልሽ የለም። እኔንና አንቺን የሚያስታርቀን ከሌላውም የኔ ደጋፊ እኔ ብሔርተኛውን ከኔ ስር የሚቆመው የፈለግሽውን ተሳሪያ ግልጽ እኔና አንቺ የምንታረቀው የምንስማማው ግልጽ ልንገርሽ፣ እኔ ምሽት ላይ ታገኘኛለሽ ከ5 ሰዓት በዱባይ በዱባይ አቆጣጠር ከ11 ሰዓት በኋላ ታገኘኛለሽ። እመኒ እኔን ስታስይዥ እስር ቤት ስታስገቢ የተቀጣሁትን ተቀጥቼ መንግስት የቀጣኝን ቀጥቶኝ አንቺ
አባት የአንቺ ከፋይ የአንቺ ብልጽግና የተቀጣሁትን ተቀጥቼ ስወጣ ድንጋይ ተሸክሜ ያን ጊዜ ይቅርታ ጠይቅሻለሁ። አንቺ ጀግና ነሽ። አንቺ እንደምታዋርጃቸው፣ አንቺ እንደምታሳካቸው ሌባ እየተባልሽ እኔ ብቻ ነኝ የሰደብኩሽ? ሌባ ተብለሽ ከሀቢባ ጀምሮ ሄለን ሌባ እያለች እያዋረደችሽ እስከ ልጆችሽ፣ እኔ መድገም አልፈልግም ስለ ልጆችሽ የተናገረችው ያን ሁሉ ነገር ተብለሽ አንቺ ሄደሽ አይደለም አንበሳ ያወረርሽላት? አይ ጆከር ተፈላጊ ስለሆነ ዱባይ ነው የሚኖረው ብዬ አጋልጬ አማራው መጥቶ እኔን ይሸመግለኝ። ማንም የሚለምንሽ የለም። እኔ አንቺ መከራሽን ካላበዛሁት እኔ አይደለም እኔ ላይ እንደፎከርሽ። አዎ ዱባይ ነኝ እኔ። እናት የወለደችኝ ወንድ ነኝ። ለምን በይኝ። ይሄን ሁሉ ጊዜ ኑሬያለሁ። አዲስ አበባ ገብቼ በቅርብ ወጥቻለሁ። ኡጋንዳ ነበር፣ ከኡጋንዳ አዲስ አበባ፣ ከአዲስ አበባ ጅቡቲ፣ ከጅቡቲ ዱባይ። አዲስ አበባ የሚያገኘኋቸው ሰዎች ይነግሩሻል። መልሼ ዱባይም ገብቼ አሁን እየኖርኩኝ ተደብቄ አይደለም እኔ የምኖር። ጆከር ተደብቆ ነው ወይ የሚኖረው? በያቸው ምሽት ላይ ቀን ስራ ስለሌለኝ አልወጣም። አንቺ እዚህ አምጥተሽ የመዳም ልጆች አንቺ እንደዚህ ብሎ በዚህ ብሎ ብለሽ እንደምታሳካችው ሰው ይሄን ሁሉ ጊዜ ኖሬያለሁ። ከሳውዲ አረቢያ ጀምሬ ከሳውዲም የተባረርኩት በፖለቲካ ምክንያት አመት አዲስ አበባ ላይ ኖሬያለሁ። ገና ግን እቤትሽ እግር በእግር ያለ ፊሊተር ያን ጥቁር ፊትሽን እፖስትሻለሁ። አሁን ከዛሬ ጀምሮ ዛሬ ራሱ 2 ቪዲዮ አድርጌሻለሁ። አሁን ስወጣ ፖስትሻለሁ። እግር በእግር እየተከተልኩ እፖስትሻለሁ። ስራ ቦታሽ ላይ አልመጣም ነበር ስራ። እኔ እንደዚህ አይነት ውሸት እኔ ሰውንም በሐሰት አልሆነጅልም። ሰውንም እንደዚህ አይነት መጥፎ ነገር እንዲጎዳ በአንቺ ቤት በቃ ዱባይ ነው የሚኖረው በኢቲኤም ሲወጣ አይቼዋለሁ ብለሽ መሰከርሽ። ኤምባሲ ፈልጎ በዳውት። ይኸው ልንገርሽ ማህደር፣ አንቺ ሌባ፣ አንቺን እንደዚህ አንቺ ሌባ ብሎኛል። ሌባ ነሽ። ሌብነትሽን ደግሞ በሪከርድም በደረሰኝም አወጣልሻለሁ። ማህደር፣ አንቺ ሌባ። አብይ አህመድን ቁጭ ብዬ አይደለም እሳደብ እኔ ዱባይ ላይ ሳልሳደብ ቀርቻ ቃለሁ። ስምሽን የአይዲ ስምሽን እየጠራው ማህደር፣ አንቺ ሌባ። አብይ አህመድንም ልብደው፣ እዛም ያላችሁ ኤምባሲዎች ልብዳችሁ ያዥ በቃ። ሌላ ላይ የለመድሽውን እኔ ላይ የጣለሽ ግን ምን እንደው ልንገርሽ፣ ምዬ ልንገርሽ፣ እኔ ላይ ቆይ ጋይስ አንድ ጊዜ ዱባይ 2 ዓመት ሊሆኔ ነው። እናቴ ትሙት ዱባይ 2 ዓመት ሊሆኔ ነው። ይሄ ሁሉ ፖለቲካ በየቤቱ እየገባው በቤቴ ገብቼ ስለ መንግስትም ይሁን ስለ ፋኖ አደረጃጀት የምፖስተው ዱባይ ተቀምጬ እኮ ነው። አንቺ የምትመኪባቸው የእንትና ኤምባሲ የእንትና ኃላፊ የምትይው ከኔ ጋር አረቄ ሲያፍስ አይደል እንደሚያመሸው? እኔ እነሱን እየተናገርኩ አይደል። እንደሱ እኔ ደርሰው ይድረስብኝ አይድረስብኝ የመንግስት ቅጥረኛ ከኔ ጋር ደመኛ ነው። ልንገርሽ ግን ሳያገኘኝ ቀርቶ ነው አይደረግም፣ ነውር ነው። ለምን ካልሽኝ ሌላ የምፎክሪውን ነገር ይሄ እንደ ወደ ሀቢ ልመለስልሽ እስኪ። ምን አይነት እኮ ውሸታም እንደሆንሽ ልንገርሽ። እኔ እኮ ያን ጊዜ ጨርሻለሁ እኮ ከአንቺ ሀቢ አውጥቻው አውርቻው አቷቷ ሀቢ እየኖረ ነው። ለሲአይዲ ሰጠው እያልሽ ሰው ለሱዳኔ ቪዲዮ እያሳይሽ ገንዘብ የምሰበስብ ሴት አይደለሽ። አንቺ ያን ጊዜ ጀግና ብትሆኝና ምንም እንደማታመጫየውሽ በሙሉ ማህደሬው ስምሽን ምንም እንደማታመጫየሽ ሀፒን ያን ጊዜ እንደዛዝተሽ ተጎርተሽ ዘለሽ ለእኔም በውስጥ ምን ስትይ አብረን ነበር ስንሰራ ነበር። እኔ እስከ መኖሪያሽ እስከ መሄጃሽ እስከ መግቢያሽ እስከ ቤትሽ
እናቴ ትሙት ቤትሽ በር ላይ ስገቢ እኔ ቪዲዮ አድርጌ ፖስትሻለሁ። አንቺ ጀግና ነሽ። ካሜራ ስወጥትሽ ያን ጊዜ ክሰሽ እንኳን አይደለም ሰው መሳደብ አትችሉም። እኔ መንግስትን ቁጭ ብዬ የምሳደብ ሰው ግን የዱባይን መንግስትን ያልተሳደብም የዱባይን ህግ አልጥስም። ስለ ኢትዮጵያ ግን እኛ የሞትንባት ስላለች ሀገር የትም ቦታ ላይ ሁኜ የመናገሩ መብት አለኝ፣ የመቃወም መብት አለኝ። መብቴ ደግሞ በጉልበቴ ነው። ማንም ሰጥቶኛል። አንቺ ፖለቲካ ውስጥ ስላለው አንቺ እኔን አሳቀሽ እኔን አንገት ልታስደፊያችን ትጅማክሽ የዚህ ሁሉም ባነው እኔ ላይ ይጣልሽ። እኔ ከማንም ጋር አሉሽ የምቀባጠር ሰው አለው አንቺ ግን ያችን ነገር ወጥተሽ ብለሽ ስትወሪ ሌሎቹን እንድፈታ ነው ያደረግሽ፣ ሌሎችን እንድተዋቸው ነው ያደረግሽ። ምን ነው ስዶልቶ ያን ጊዜ ተሰብስባችሁ አሳያችኋለሁ፣ በዚህ ሰሞን ቀረቅረዋለሁ አላልሽም? ሳራ እኮ እኔ የተጣላኋት አማራ፣ እኔ ስለ አንቺ አማራነት አላውቅም። አማራ ሁና ይሄን ሁሉ ነገር እየሰማች ስዶልች እኔን ለማስያዝ ምን አደረግኩሽ? እምልሽ ያ ሌብነትሽን የሰረቅሽውን ገንዘብ ስለደበኩልሽ፣ ስታምታቸው የነበረውን ስለደበኩልሽ፣ እኔ እኮ መርዝ የሚሰጠኝ መደበቅ ሳይሆን አልፌሻለሁ። ማንንም ሌባንን ያልደብቅ ያንን ሌብነትሽን ሳይ ትቼሻለሁ። ያን ነገር ስላወቅኩብሽ አንቺን ቤት መጥቼ አላቅም። በምንም ጉዳይ አንቺ ጋር ተሳትፌ አላቅም። ከዛች በምን እንደተለያየን ታውቂያለሽ። ከዛ በኋላ ያቺ ልጅ ከአንቺ ቤት እንደዛ ፀጉሯን ሁሉ አስላጭተሽ ከእሷ ሁሉን ነገር ከሰማ በኋላ አንቺ ጋር ነገሮችን ሁሉ አቁሜያለሁ። ከሴት ጋር እኔ ተደዋውዬ እኔ ጉቺ ትደውል ሰላም እንዴት ነው አለቀ። ከዛ ውጭ እኔ ተደዋውዬ ሳራ እንዲህ አለች፣ ከሌ እንዲህ አለች፣ በዚህ ወጣ በዚህ ጊዜ ኑሮኝ ነው። ከላይ ቤት ስወጣ ወጥቼ ዝናናለሁ። እናቱ ጓደኞቼ ጋር ፈታላለሁ። ማረጋገጫ እንዲሆንሽ ጆከር ዱባይ የሚኖረው ስንት ጊዜው መንግስትን ይሳደባል፣ መንግስትን ፋኖን ይደግፋል። መንግስት አሸባሪ ኃይል ብሎ አይደል የሚፈርጀው? ዱባይ በአብይ አህመድ እጅ አይደለች? ስለዚህ አንቺ እንኳን አንቺ ግለሰቧን መንግስትን ቁጭ ብዬ ዱባይ ላይ ተቀምጬ እየበላው እየጠጣው እየተዝናናው እንደዚህ እንትን ውስጥ አንድ ክላስ ውስጥ እንኳ ተዘግቼ አይደለም። አንቺ እከካ እኔ ስናገር አልኖርኩም። መንግስትን ማንንም እንደፈለግኩ አይደል ስሳደብ የኖርኩት። አንቺን ለምንድን ነው የምፈራሽ? አረ መደዳ ተረጋጋ ምትል በደስ ሳራ ግን እኔ አሁንም እኔና አንቺ ችግር የለውም። ወደ ጉጥ ወደ ሰፈር ሳራ እባክሽ አንቺንም ወደማይሆን ቦታ ይከትሻል። እኔ ክፉ ሰው አይደለሁም፣ መጥፎ ሰው አይደለሁም። እንዲያስጀመርሻት ይሄ ጋይንት ወሎ ምናምን ብላችሁ እንዲያስጀመራችሁት ግን በአፍሽ መናገር እንደጀምር በዛ መሰረት ከሄድኩኝ ወደ መጥፎ ነገር ትገቢያለሽ። እኔ ለማንም መጥፎ አይደለሁም። እኔና አንቺ ዛሬ ብንጣላ ነገ መታረቃለን። አማራ ነሽ። ማንንም አሳልፌ እንደዚህ አይነት መጥፎ ስነ ልቦና የለኝ። እኔን ስደብኝ አንቋሽ ወደ ፖለቲካና ወደ ህዝብ ጉዳይ አትግቢ። ወደዛ ከሄድሽ ልትጎጂ ትችያለሽ። አስጠንቅቄሻለሁ። ፖለቲካችን ላይ አንድ ቀን ገብተሽ አታውቂም። ፖለቲካችን ላይ ተሳትፈሽ አታውቂም። ስለ አማራ ሞት እንዲህ እየሞተ ነው፣ ፋኖን እርዱ፣ ፋኖን እንዲህ አርጉ ብለሽ ወጥተሽ አታውቂም። ስለዚህ ጎጠኝነትም ውስጥ ገብተሽ በታትነሽ ሌላ ነገር እንድታመጭ አልፈልግም። ስርዓት ይኑርሽ። ማህደር በፈለግሽ ቦታ ክሰሽኝ፣ በፈለግሽ ቦታ ፈልጊ። ገና እኔና አንቺ የዚህ ሁሉ ሰው እንባ ነው እኔና አንቺ ያገናኝ። እንኳን ለአንቺ ለማንም አልመለስም።
ለማንም አልመለስም። እኔ እዚህ ጋር ፖለቲካ እንጂ እኮ ሌላ ነገር እኮ እዚህ መጥቼ እንደ አንቺ ሰው ካንስሌሽን ልሰበስብ ሌላ እንትን አንቺ እኔ እኮ ጆከር ለካ እንደዚህ ተቀራርበን ስናወራ ተደፋፍረናል አይደል? እበት ዳውላ መኪናሽ እንኳን እኔ ትላንት መኪናሽ ስታቃቃቃቃቃቃቃቃ ስትል እንዴት እንዳሳዘነች አንቺ ጠገባ አሳማ የሚያክል ልብሽን ገልብጠሽ አመድ የጠገባ አሳማ የመሰለ ልብሽን ገልብጠሽ ስላስፈራል ኢቲኤም ስታወጣ አይቻለሁ። ኢቲኤም አረጋገጥሽላቸው ዱባይ እንደምኖር። ከዛ በኋላ አገናኙን አቀራሩ የልብሽን ሰርተሽ በውስጥ ለምንድን ነው አገናኙን የምትይ? ለምን ከወንድሞቼ ጋር ትሄጃለሽ? ያንን ነገር ከመናገርሽ በፊት ነበር። ቆይ የሆነ ሰው አገናኝቶን አላናገርኩሽም? ላይቭ ከመውጣትሽ ከ20 ደቂቃ በፊት። ከዛ በፊት ግን አስጠልተሽኝ አላነሳልሽም ነበር። አንሳላት ተብዬ ግን ግሩፕ ላይ ተገናኝተናል። ያልሽውን የተነፈሽውን ነገር ስነግርሽ በልጆች የቀንጥሴ ይቆርጠኛልሽ። ከሌላ ሰው ጋር ሄደሽ ደግሞ አዎ ብያለሁ ያለችው ከሌ ትሆናለህ አልሽ። እኔ ስለ እናንተ አልሽ እኮ አያገባኝም። እንዳልሽ ግን አውቃለሁ። አስይዘው ምንም ሳላደርግሽ አስይዘዋለሁ እንዳልሽ አውቃለሁ። ገባሽ? እኔ ጋር አውርተሽ ላይቭ ላይ ወጥተሽ መልክ ሰራሽ፣ ቅርጽ ሰራሽ። አልቅሰሽ አይደል የወጣሽው? ሴት ነሽ። እኔ እንኳን ላንቺና እኔ ተሰብስቦ ስንቱ ጋር የምረጋገሰን ስድብ እኮ ነው። ምንም ሌላ ነገር እኮ የለም። ማንንም አልፈራም እያልኩሽ ነው። ደም እንባ ነው ማስለቅስሽ። ይህን ካደረግሽ በኋላ እኔ ምያለሁኝ እሄድብሃለሁ አሲዛሃለሁ አላልኩም? ጠይቀኛል። አሁን ግን አሲዛሃለሁ። እንኳን አንቺና መንግስትንም እየለጠለጥኩት አብይ አህመድን ደፍቼ እየለጠለጥኩት እሱም አላገኘኝ። እንኳን አንቺ ግለሰቧ አንድ ደላላ ሌባ የድሮ ህይወትሽ 22 ስዘይ እንደነበረው እዚህ መተሽ እነዚህን ህፃናት እንደምታስፈራሪው እኔ አቅም አለኝ። እኔ ልንገርሽ፣ ምላሴም ትልቅ ነው፣ አቅምም አለኝ። እናቴ ትሙት አቅም ስላለኝ ይህም ሁሉ ጊዜ የኖርኩት ዱባይ ውስጥ ተናገርኩ እኮ። አዲስ አበባም ገብቼ ወጥቻለሁ። የትም ቦታ እየኖርኩ ነው። እየነገርኩሽ እኮ ነው። መንግስትን አይደል ምሳሌ መናገር ያለብኝ አንድ ቀን ተቆጥቤ አውቃለሁ። እኔ ይኸውልሽ የማልደራደርበት ሰው ሴት ጋር እንዳትጣላ ተብዬ ስለተያዝኩ ነው። ይችንም 2 ቀን አሁንም በድፍረት ነው ወጥቼ ይህን ስለ አንቺ የተናገርኩት እንጂ ከሴት ጋር እንደዚህ አይነት ነገር እኔ የማከብራቸው በጣም ትልቅ ሰዎች አሉ። የራሴ ቀይ መስመር የምላቸው ትልቅ ሰዎች አሉ። እንደናንተ ክፉ አይደሉ። እንደዚህ እንኳን ፎክራችሁብኝ ተዋቸው። ሴት ናቸው፣ ሊሰሩ ለስደት ነው፣ ቤተሰብ አላቸው። አንተ የምትናገረውን ነገር ስለማውቅ አንተ ልጅ ነህ፣ ተው የምልህን ነገር ትሰማለህ። ሴት ልጅ ጋር መነጋገርም ሴት ልጅ ጋር መሰዳደብም አያስፈልግም። ወንድ ያሳድገንን። ይህን ሁሉ ክፉ ቀን አልፈህ ይህን ሁሉ ችግር አልፈህ አባቴ ስም መጥራት ካለብኝ ጠርቼ እንድከሽኝ ማህደር ገና ቪዲዮ አርጌሻለሁ፣ እለጥፍሻለሁ። ነገ ያለ ፊሊተር ያ ጅብ የመሰለ ፊትሽን አለችሽ። ደግሞ አንቺን የምትመስል ጅብ የምትመስል ጁጁ ነው ምናምን አውዙ ቢላይ ጥቁሮታ ቢስሚላህ ረህማን ረሂም። አንቺ ዱርዬ እኮ ነኝ እኔ። እግዚአብሔርን ዱርዬ ተሳዳቢ እኔ ክብር አለኝ። ተሳዳቢ እኮ ነኝ። ማንኛውን ክብሬ ልነክብኝ ነው። እናት ትበዳ ብሎ የሚሳደብ ሰው ማንኛውን ክብሬ ማንኛውን እንትን ልታዋርጅ ምኑ ሊጠፋብኝ ነው? እኔ ሰው ካልባለቀ አለቀም። ከባለቀ ግን ጥግ ድረስ እጅ ጥንብርኩስን ግን እናት እንዳትሳደብ ተብዬ ደግሞ ተከለከለ። አሁን ላይ ትንሽ እንትን ያው አንዳንድ ጊዜ አመሩን ጣስ እያደረግን ሞቅ ሲለን ገብተን ላስላስ እናደርጋለን። ስለዚህ ሙኒት እኔ ፖለቲካ ውስጥ ካለው ቆየው፣ ከፖለቲካ ውጭ ሁኜ ዱባይ አልኖርም።
እያወቁ እየፈለጉ ሰው ይጠይቃሉ በየቦታው። ዛሬ እዚህ ታይቷል ነገር 2 ዓመታቸው ጎብዙ። ኤምባሲዎች አምባሳደሩ ጎብዙ፣ ያዙላት። ይህን ከካም ጆከር የሚባል ያዙላት። አንቺ አንድ ተራ ተሳዳቢ ስላሽን የምሰማሽ መንግስትን እየደከልኩ የተቀመጥኩ ሰው ከፈለግሽ እኔ ዛሬ ዘቅዝቄ ደክልልሻለሁ። ጭቃፍ ብልግና ነው። እንዲህ አይነት ይህን ሁሉ ካረግሽ በኋላ ወጥሽ ምናምን ወንድሞች ጋር ሄደሽ ምን ስትሰሪ ነው ያደርሽ? ዛሬ አውቄ ነው የቀረሁት። እነሱን ስለማከብራቸው እነሱን ላለማስቀየም አዳርሽን ቁጭ ብለሽ ስጠብቂኝ ምን ልትታረቂ? እኔ ጋር መቼም በህይወት ያልታረቅሽም። አንቺ የሚፈራ ሰው ቢሆንና ስንት ሰው ነው ዱባይ ነው ዱባይ ነው ዱባይ ነው ሲፎክሩ የነበሩ ሰዎች ሁሉ እኮ በአካል አግኝተውኛል። አንቺንም ፊት ለፊትሽ ቆሜያለሁ። ወጥተሽ ያን ሁሉ ነገር ካረግሽ በኋላ ዱባይ ነው ብለሽ እኔን ልታስፈራሪ እንትን ልትይ አስይዥኝ አልኩሽ እኮ። ከዚህ ያለፈ ነገር ከወንድሞቼ ጋር ሂደሽ አዳርሽን ቁጭ ብለሽ ያደርሽው እኔ ጋር ልትደራደሪ ነው? እኔ ጋር ልትታረቂ ነው? እኔ ጋር ይቅር ልልሽ ነው? አዳርሽን ያን ሁሉ አዳራችሁን ግሩፕ ላይ ቁጭ ብላችሁ ያደራችሁት እኔ ወንድሞችን ስለማከብራችሁ የራሴን ሰዎች በጣም ብሔርተኛ ስለሆኑ ሰይዶ ረባቦንም መኩንም ሚኪንም አንቺ የሆነ ነገር ሁላችንም ስለማከብር አልመጣም ብዬ ነው አውቄ የቀረሁት። ላይቭም ላይ ሳልገባ ስልኬን አጠፋፍቼ ቁጭ ብዬ አረቄን እየቸለስኩ ነበር። አዳርሽን ግን አንቺ ባልሽን ትተሽ ሳሎን ላይ ተቀምጠሽ ራስሽን አስረሽ እነሱ ጋር ስለፈልፊ ናደርሽ ስታደክሚያቸው ናት። መቼም አልታረቅሽም። የሆነ ነገር ቢኖርሽ እንደ ሰው አግኝቼሽ አግኝቼሽ ቢሆን ኑሮ አሳልፈሽ ሰጠሽኝ ነበር። ኢቲኤም ስብሰባዎች አላት። አንቺ 38 ኢቲኤም የምታከይ ሲሆን ብትወርቂ እንኳን ብትሞች እኮ ቀባሪ የለሽ። አንቺ በዶዘር በእንትን በስካባተር ተነስተሽ ነው እንትን ተነስተሽ የምትቀበሪ። መጀመሪያ ጅም ቤት ሂጂ፣ ሰውነትሽን አስተካከይ። አንቺ ሴት ሁኚ። እዚህ እየመጣሽ ያችንም ነገር እያላወሽ ዱባይን ብጥብጥብጥ አድርገሽ ያጣላሽ እንዳለ በአጠቃላይ ሁላቸውም ሚስኪን ሰራተኞች ነበሩ። ሁሉንም አበጣብጠሽ ያጣላሽ ሚስኪን አለ ደግሞ ታሜ፣ እኔ አከብረዋለሁ ታሜ። ሁሉንም አበጣብጠሽ አንቺ ከመጣሽ በኋላ አበጣብጠሽ ያጣላሻቸው። አንቺ የራስሽን የደላላ ካንስሌሽንሽን ለመሰብሰብ ሌብነትሽን ለመደበቅ ሁሌ አጀንዳ ታስነ አንዷ ለአንዷ ታሚያለሽ፣ አንዷ ለአንዷ ታሚያለሽ። በጣም ባለጌ ነሽ። እኔ እነሱን አክዜ አልደብቅ። አንቺ ነሽ እንዳለ አበጣበሻቸው። ጅራታ ሂደሽ አሁን እዛ ጋር እኔ ምን ብዬ እውነትሽን ነው አሳልፈሽ ሰተሽ ሙተሻል። ማህደሬም እየነገርኩሽ ነው። ጥንብ ልጅ እከካም አለሌ ትላንት የ22 ሸሌ ነበር የተከበርኩ። አዋርድሻለሁ፣ እስከ ደረሰኝ አወጣዋለሁ አለኝ። እንደ ሌላ ውለት አይቀርና ተከሰሽ ደምን ባላለቀሽም በእንትና ማን ነበር ስሟ በመባ ጉዳይ የነበረችው ሴት ጋር ተከሰሽ ደምን ባላለቀሽም። እስኪ ልጆችን ይንሰበኝ። ማን ነው ክሱን ያስነሳልሽ? እኔ አይደለሁ ልጅቷን ለምኛ ያስነሳውልሽ? ጠቅ አድርጋ ከአንቺ በላይ በጣም ሰው የምታውቅ ምሁራ ልጅቷ ጠቅ አድርጋ አልነበረም የከሰሰችሽ? ወገብሽን ይዘው ዱባይ ላይ ማንንም ሰው ገንዘብ በላ እከሌ ብለሽ እቤቱም ስራ ቦታውም ሂደሽ መጠየቅ አትችይም በዱባይ ህግ። አንቺ ግን በልጅቷ ደውለሽ ትዝችባን ነበር፣ ሪከርድ ታደርጊላን ነበር። በዛ አልከሰሰችሽም ነበር። አጥፍታ ከሆነ ህግ ነው የሚጠይቃት። የመባ ሴት የነበረችው ከሳሽ ደምንባ ስትይ እኔ አይደለሁ ደውዬ እባክሽ ብዬ ለምኜ 2 ቀን ሙሉ ልጅቷን ክሱን ያስነሳውልሽ? ማነው? እስኪ በዱባይ ህግ እኔና አንቺ ነይ እስኪ። ቆፍጣና ነሽ፣ ጀግና ነሽ አይደል? የበት ልክ አንቺ በላይ እኔ ዱርዬ ነኝ። አንቺ በጣም ጭልጥ ያልኩ ዱርዬ። ለሚያከብረኝ አከብራለሁ፣ ለማያከብረኝ ክብር የሌለኝ ክብር አልባ ነኝ። ልንገርሽ፣ ነይ እስኪ አንቺና እኔ እንነጋገር።
በዱባይ ህጉን እኔ በደንብ ጠንቅቄ አውቃለሁ። እኔ ወንጀለኛ ስለሆንኩ ወንጀለኝነቴ ደግሞ አማራ ስለሆንኩ በዱባይ በምንም አይነት ጉዳይ በሰው ጣልቃ ገብተሽ ሚዲያ ላይ የምትሰሩት ነገር ሁሉ እኮ ህገ ወጥ እኮ። ዱባይ ላይ ያለ ፍቃድ እርዳታ ራሱ ቤትሽን ከፍተሽ መሰብሰብ አትችይም። ሌላውን ነገር አይደለም የሰው ገንዘብ በልተሻል አንጭ ብለሽ ሪከርድ አድርገሽ ደውለሽ ልጠይቂ በጣም ከፍተኛ ቅጣት ነው የሚያስቀጣው። ወንጀለኛ ናት ባለቤቱ ሂዶ ኤክሰስ በመረጃ ህጉ ነው የሚለያቸው። ከዛ ውጭስ ማንም ሰው ሂዶ ግለሰብን መጠየቅ አይችልም። ከባድ ወንጀል ነው። በዚህ ብቻ አንቺን አስገባሻለሁ። እኔ ወንጀለኛ ነኝ፣ እኔ ተደብቄ፣ እኔ ግን እከስሻለሁ። እናቴ ትሙት እከስሻለሁ። ማን ያቀኛል? እኔና አንቺ እኮ ቢሮ ቀርበን መከራከር ድምፄን እንደፈለግኩ ቀያይረዋለሁ። እኔና አንቺ ህግ ፊት ቀርበን መከራከርና መነጋገር የምንችል ሰዎች ነው። ጆከር ብለሽ ልከሺ ነው። እኔ ስሜን ስለማታውቂ ሙኒት ብሎ ማንም ሰው ቢሰድብሽ አንቺ ሙኒት አይደለም ማህደር ነው ስምሽ። ትክክለኛ አይዲ ስምሽ አይዲሽን መለጥፈዋለሁ። የማለጥፈው ነገር የለም። እናትሽ አፈርት ብላ የምንመለሰው መስሎሻል? ሙኒት ብሎ ማንም ዱባይ ያለ ቢሰድብሽ መክሰስ አትችይም። ፎቶሽን ካለጠፈ በቲክታክ ስምሽ ማን ህጉን ለማያውቀው ሰጠ። ቂንጥራ ቂንጥርሽ ደግሞ ምላስሽ ላይ ነው። በምላስሽ ነው የምሸኝ አንቺ ቦቅቧቃ አሮጊት ባለጌ ስድ ነሽ። ሌላው ላይ የለመድሽውን እኔ ላይ እንዳትተገብሪው አልኩሽ። ማሜ ቅድም ባትሪ ዘግቶብኝ ነው። እንኳን አደረሰ የኢድ ሙባረክ ብያለሁ። ብራዘር ፋሳም ነሽ። በዛ ወደ እልቂትሽ ስፈሽ መላ ዱባይ ላይ ነው ታንክ የተተኮሰ ያክል የሚሰማ። አይደረግም፣ ነውር ነው። እኔን ሌባ ብዬሻለሁ፣ ሌባ ነው ያልኩሽ። እኔ ግን የምፈራና የምሳቀቅ በዚህ ልክ ዱባይ ውስጥ እኔ እንደዛ ብሆን ኑሮ አሳልፈ ይሰተሽኝ ነበር። ኢቴም ስትወጣ አይቻለሁ። ያውቃሉ ኤምባሲዎቹ፣ አምባሳደሩ የሚያውቃል ዱባይ እንደምኖር። የኔ እናት አትድከሚ። መንግስትን ቁጭ ብዬ የምሳደበው ዱባይ ውስጥ ሆኜ ነው። በቃ ሰላሙ አለይኩም። ሌላ ስድብ ይዘሽ ትመጫለሽ። አተታ ቱቱቱቱ ይዘሽ ትመጫለሽ። አልፈራም። እኔ አዋርድሻለሁ። ማንም ይሄ በንትን ማንን የሚለኝ ቢሰበሰብ ማንንም ሰው አልፈራም። ለስድብ እንደ በኢትዮጵያ ታሪክ እኮ በዓለማችን በኢትዮጵያ ውስጥ በኢትዮጵያ ታሪክ ቁጭ ብሎ 9 ሰዓት ያለማቋረጥ እኮ ድምፁን ሳያቋርጥ 9 ሰዓት የተሰዳደበ ሰው እኔና ዳለቻ ብቻ እኮ ነው። እንደ አይነት ቅሌታማችን ቅሌት ብርቁና ውርደትን ፈርተው የሚሸማቀቅ ነው የሚመስልሽ? ደስ የሚለኝ እኮ ራሴንም ረግጠዋለሁ እኮ እናቴ ትሙት። ለምን እኔ ማሽሞን ምናምን አልፈስል ያችን ነገር ሰድበሽኝ አንተ እንደዚህ ብለሽ ሰድበሽ ብትወጪ ኑሮ እናቴ ትሙት ሙኒት አልነካሽ። በብሔርተኝነቴና ዛሬ እኛ አንገታችንን ደፍተን በምንኖርበት በዚህ ስትመጪ ግን እኔ 5 ዓመት ሊሆነ በየሀገር እየዞርኩ ነው የምኖር። ማንም ፈርቼ እንደ ሰው ሰላማዊ ሆኜ እኮ መኖር አቅቶኛል። በዚህ ስትመጪ ግን አልፋታሽም። ነይ እኔና አንቺ እንደ ዳለቻ ከቻልሽ ጀግና ነሽ አይደል? በፈለግሽው ይኸው ስድባትሽው ተሳዳቢም ገዛሽ። እኔ ስሙን አልጠራም። ደግሞ አንድ የሚል አንድ ካይሮ ተቀምጦ ኩብዝ የሚለቅም መሀይም እከካ ነሽ ወደል አንገተ ጉድ እንዳለ ይሄ ሌላ ታዩና ይሄ ሁሉ ስዝችባቸው የከሌ ደላላ ህግ የማይፈቅደውን ነገር እየሄድሽ ማን ፈቅዶልሽ? ማንኛው ህግ ነው በዱባይ ህግ አንቺን የፈቀደልሽ ገንዘብ እንድታስመልሽ? አንቺ ራስሽ ሌባ አይደለሽ? ማንኛው ህግ ነው አንቺን
ወክሎ የሰጠሽ ግለሰብን እንድታሳቅቂ ማንም መብቱ የሰጠሽ? ወንጀለኛ ሆኖ ግን አንቺ ስልኩ ላይ ደውለሽ እንደዛ ስታሸማቅ ብልጥ ቢሆኑ ሪከርድሽን ይዘው ሄደው ቢከሱሽ ዋጋሽን ታገኛለሽ። በራስሽ ቁጥር የምትደውይላቸው ማህደር በሚለው ስምሽ ነው ቁጥርሽ የወጣው። ይህን ሁሉ ገና ከዚህ በኋላ ማንንም እየወጣሽ እንዳታሸማቂ ነው ማድረግሽ። ሰባብሬ ነው ቁጭ ማድረግሽ። አታኪኝም። እኔን አሬ ለአንገት ለማስደፋት የመጣች ሙኒትዬ ይቅርታ እንዳታስይኝ ብዬ አንቺ እኮ ጆከር እኮ ቁጭ ብያ አህመድ ለጥፊ የምሳድብ ሰው አንቺ ስለ አንቺ አንድ ገርዳሜ ሌባ ሰርቀሽ የምትኖሪ ቡቱቱ ባለጌ እንዳትይኝ። ግን አሪፍ ስድብ ነው የሰደብኩሽ። እናትሽን አልለካውም፣ ልጆችሽን አልለካውም። አንቺን ራስሽን ወንጀለኛዋን ነው የቀጠቀጥኩሽ። በቅት ሰው ማስገባት አልፈልግም። ለማንኛውም ቴንኪው እናመሰግናለን። ነገ በኋላ ላይ ደግሞ በሌላም ገስት ይሁን በምንም አይነት መንገድ እንገናኛለን። ቴንኪው ማህደር። ለማንኛውም ሪከርድ አድርገው እንትን ስለሚሉልሽ የአይዲሽን ስም ነው። እስከ አባቴ ስም ከፈለግሽ እጠራልሻለሁ። አንቺ ከመንግስት በላይ አቅም ኑሮሽ አይደለም። ቴንኪው በቃ ይመቻችሁ። ማሜ እስኪ ላስገባ። ማሜ መንጃ ፈቃድ ይለኛል። ዲዲኩ መንጃ ፈቃድ እያወጣ ነው ዱባይን። ከመንጃ ፈቃድ አልፌ መኪና አለኝ፣ ጽድት ያለ መኪና አለኝ። እናቴ ትሙት። አንተ ሴቶች አደገኛ ናቸው የሚባለው ሰማሁ አንተ ላይ ማለት ነው። ለምን አባቴ? ኧረ ተዋቸው። ማህደር ማለት ሙኒት ናት። ማህደር ወላሂ ማህደር ነው ስሙ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ክርስቲያን አልነበረ፣ በቅርብ ነው የሰለመችው። እሺ ማህደር ማለት ጠጭ ዱርዬ ነበረች። ታሪኳን ወደኋላ ተመልሽ የድሮ ፎቶዋን ሁሉ ዘርዝር ያወጣዋል። ማህደር ማን ነው? የአባቷ ይቆይ ይቆይ ሳይሆን ደረሰኝ ልይና አላንብብልህ። አንዴ ጠይቀኝ። ማቀር ማሜ ወሳኝ ሰው የት አለ በእናትህ? ባለፈው የዛሬ ኢድ ቀን አስታውሳታለሁ። በዓል ሲመጣ እሷን አስታውሳታለሁ። አንተ ሌሊቱን ሙሉ ስቀመቅም ነው ያደረችው መሰለኝ። እኔና ጉቺ እየተጫወትን ለጉቺ 2 አንበሳ ሰታ፣ እኔ ጋር ጃቤዝ ነበር። 3 አንበሳ ተሰጥቶኝ አሸነፍኩኝ እና ወጥተሽ ተቀጭ ሲባል ደወለችላትና ለማሜ ሄደሽ አንበሳ ስጪው በእናትሽ ምናምን ብላ መታለን አንበሳ ሰጠች። ሁለተኛ ጌም ጀምሮ አንበሳ እስከነ ልጁ ለቀቀችና ጠዋቱኑ አባት እኔ እኮ እንትን ብዬ ጌም ጊፍቱን የሰጠሁት እኔ እንዴት ነው ሲቀመቅም ያደረ ሰው ድምፅ አታውቅም? ልንገርህ ስማ፣ ደግሞ ጊፍቱንም ማነው የሚደውልብህ? አትደውልብኝ እንጂ ምንድን ናችሁ ነው? እሺ ሰውዬው ቪዲዮ ሊበረግድ ነው እንዴ? ልትወጣ ነው ሰውዬ? የት አባቱ እነ ሙኒት ብቻ ለምን ክፈተው ቪዲዮን እባክህ። እነ ሙኒት ብቻ አውቀው እነ ማህደሬ። እሺ ይኸውልህ በመጀመሪያ ደረጃ እዚህ እየመጣ አንበሳ ምዘፈዝፈው እኔ ሰው ጋር ማሜ አንተ ጋር አሁን እንሰዳድባል። ስድብ ተሰዳድበን መልሰህ ስትገናኝ አሁን ራሱ ተሰዳድበን ለያያል። ስንገናኝ ግን ሰላም ነን። እላፊ ነገር ግን ሰውዬ ጎዳም ይፍራም አይፍራም አታውቅም። ስልኬን እየከፈኩ ነው። አንድ ጊዜ አንብቤ ልነግርህ ነው። ባትሪ ዘግቶብኝ ነበር። ደረሰኙን አይችል ነገር ቢሆን ግን ልፍራም አልፍራም ወታዳሪት የምስታወት አይቻል አሲዛለው ዘራፍ አሲዥኝ አልኳትኝ። ስሟን ጠርቼ እኔ ደግሞ ነገርኳት። አንበሳ መታ የምትሰጠው የሰውድ ያለባት ስንት የሚስኪንም ባለባት
አንተ ስላስቀጣች ዛሬ ድሉን አገኛል። ታይሚንግ እኔ ደረሰኝ ልክልሃለሁ ማለት ሁሉ ነገር ታይሚንግ ነው አባቴ። በጣም እኔ ምንድን ነው እኔ አቃጣሪ ሰው አልወድም። እንካ እኔ ጆከርን ከፈለግኩት ራሴ ጥሬ ግሬ ለፍቼ በራሴ ቀመር ላግኘው እንጂ 1000 ጊዜ እኔ በዚህ ምድር ላይ ዓለም ገዢ ለምን ትራምፕ አልሆንም? አቃጣሪ ሰው መጥቶ ሲያቃጥል ያቃጠረው ያመጣው ወሬ ቢመቸኝም አቃጣሪውን እጠለዋለሁ። ማለት ከጠላቴ በላይ እኔ አቃጣሪ እጠላለሁ። ማሜ ቆይ እኔ ምንድን እኔ ሼክ ነኝ፣ እኔ ሼክ ነኝ፣ እኔ ደረሳ ነኝ፣ እኔ ሃይማኖት አስተማሪ ነኝ። አንድ ተሳዳቢ እኮ ነኝ እኮ። ማንኛ ይልንታ ይዞኝ ነው ማንንም የማልፈው እኔ። ኧረ አትስማ ማንንም ሽማ አይደለች አቅፌያት አልተኛው። አንተ አቃጣሪ ና ተመለስ፣ አውራ ልትበቀላት አለው። መንጃ ፈቃዱን ወስደሽ እንዴ? መንጃ ፈቃዱን ወስደሻል? ወስጃለሁ፣ መኪናም ገዝቻለሁ። አወጣህ? ግን ፖለቲካ እዚህ ላይ ይሄን ከጀመርነ ፖለቲካ ስለማወራ እንዳያስሩ ሰውዬ። ፖለቲካ ምን እንትን ያስፈልግሃል? ኤቲኤምም ታውጫለሽ እንዴ? ቆይ አንተ ዱባይ ቁጭ ብለህ እንዴ? ኤቲኤምም አለኝ፣ ህጋዊ እኮ ነኝ እኔ እኮ 2 ዓመት እኮ ዱባይ ኤቲኤምም አለኝ። ቆይ እስኪ አሁን እየነዳች ነበር እንበል ወይ ታክሲ ወላሂ ማሚ እናቴ ትሙት ወላሂ አልወጣሁም። 2 ቀን እኔ አሞኝ አጋጣሚ ሆኖ ተኝቻለሁ፣ አልወጣሁም። የእሷ ግን ቀመሯ ምንድነው? ዱባይ እንደምኖር ኤቲኤም ስታወጣ ይቻለሁ አለችኝ አይደለ? ዱባይ እንደምኖር እየተናገረች ነው። ዱባይ እንደምኖር አሳልፋ እየሰጠች ነው። አሁን እኮ እንካ አሁን ምን አለ መሰለህ፣ ይኸው እኔ አቁ ልንገርህ፣ እኔ እንደዚህ አይነት ነገር እኔ አያገባኝም። አሁን ለምሳሌ ስለ አንተ የአንተ